ማለት የሰው ልጆች ማለት የእስትንፋሶች ስብስብ ነን። በተነፈሰን ቁጥር ከዱንያ የወጣን ወደ አኼራ የሄደን ከተሰጠን ዕድሜ የተወሰነውን እያጣን ዱንያ ላይ የምንኖረው ለግብ ለዓላማ ሊሆን ይገባል። አዋቂ አስተዋይ የገባው ሰው ማለት ወደ ዱንያ ለምን እንደመጣ አውቆ ዓላማውን ለማሳካት ደፋ ቀና እያለ የሚኖር ሰው ነው። የከሰረ የተዋረደ ያልገባው ሞኝ ሰው ማለት ደግሞ ወደ ዱንያ ለምን እንደመጣ የማያውቅ ሰው ነው። ከዱንያ ሲወጣ ወደ አኼራ ሲሄድ ድሃ ሆኖ ባዶ እጁን የሚቀርብ ሰው አላህ ፊት የሚቆም ሰው የሞኝ ሞኝ ይህ ነው። ለዱንያ ሲሆን 24 ሰዓት 25 ሰዓት ቢሰሩ ማይደክማቸው፣ ለአኼራ ሲሆን ለኸይር ሲሆን ለቀብራቸው ለነገ ህይወታቸው ሲሆን ግን እየቀፈፋቸው እየከበዳቸው የሰሩም እንደሆነ የሚሰሩ የአኼራ ጉዳይ ሸክም የሆነባቸው ዕዳም የሚመስላቸው ሰዎች አሉ። የዱንያ ቤት ምንም ብናሳምረው መፍረሱ አይቀርም። የዱንያ ሀብት ምንም ጥረን ግረን ብንሰበስበው መበተኑ አይቀርም። ባይበተን እንኳ ወደ ወራሽ መሸጋገሩ አይቀርም። የኛ የምንለው ዛሬ እዚህ ዱንያ ላይ ሆነን ወደ አኼራ የሰደድነው አስቀድመን የላክነው ኸይር ላይ ወጪ ያደረግነው። ዱንያ ላይ ያለ ትልቁ ደስታ እውነተኛው ደስታ የተፈጠሩለትን ዓላማ ለማሳካት ደፋ ቀና ማለት ላይ ነው። ወደ አላህ መቅረብ፣ በልብ ከአላህ ጋር መገናኘት፣ የአላህ ባሪያ መሆንን ማወቅ፣ ትክክለኛ ባሪያ ለመሆን መጣር፣ ሁሌ አላህን ለማስደሰት ደፋ ቀና ማለት ትልቁ ደስታ ትልቁ እረፍት ማለት ይሄ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራት እንደሆነ እወቁ። የአላህ ባሮች ሆይ እኛ ማለት የሰው ልጆች ማለት የእስትንፋሶች ስብስብ ነን። በተነፈሰን ቁጥር ከዱንያ የወጣን ወደ አኼራ የሄደን ከተሰጠን ዕድሜ የተወሰነውን እያጣን ነው። ከዕለታት አንድ ቀን ላይ የመጨረሻዋን እስትንፋስ ስንተነፍስ ከእሷ ጋር ነፍሳችንን አብረን እንተነፍሳታለን፣ እንተፋታለን፣ ትወጣለች። ከዛ በኋላ የዱንያ ቆይታችን አብቅቶ ወደ አኼራ እንሄዳለን። ሰውነታችንን መቆጣጠር አቅቶን የለበስነውን ልብስ ጀናዛ የሚያጥብ ሰው የሚያወልቅበት ጊዜ ይመጣል። ከዛ በፊት ልብሱን ራሱ ይለብስ ያወልቅ፣ ገላውን ራሱ ይታጠብ የነበረ የሰው ልጅ ጀናዛ ሆኖ ሰዎች ልብሱን ያወልቁለታል፣ ሰዎች ጀናዛውን ያጥቡለታል።
ይህ ሁላችንንም ይጠብቀናል። ሁላችንም ተራችንን እንጂ የምንጠብቀው የማይሞት የለም። ከሞት በኋላ ያለው ህይወት ሁሌ ሊያሳስበን ሊያስጨንቀን ይገባል። ከሞት በኋላ ያለውን ህይወት በማስታወስ ለአኼራ መነሳሳት መዘጋጀት ይገባል። የሰው ልጅ ሲወለድ ያለቀሰ ከዙሪያው ያሉ ሰዎች እየሳቁ ይቀበሉታል። ዱንያ ላይ የሚኖረውን ያክል ጊዜ ኖሮ 50 60 40 ከዛ በላይ ከዛ በታች ሲሞት ከዙሪያው ያሉ ሰዎች ያለቅሱለታል። ሲወለድ እንዳልሳቁት የሰዎች ማልቀስም ይሁን መሳቅ ለኛ የሚጠቅመው ነገር የለም። የሰው ልጅ የሚጠቅመው ዱንያ ላይ ሆኖ የሰራው ስራ ነው። ሰዎች በመሞቱ አዝነው ሲያለቅሱ እሱ መልካም ስራ ሰርቶ ወዳዘጋጀው የአኼራ መልካም ህይወት ከሆነ የሚሄደው እየሳቀ ነው የሚሄደው። ቆይታው ዱንያ ላይ ተበላሽቶ ለአኼራ ምንም ያደረገው ዝግጅት ከሌለ ደግሞ ሲሞት ነፍስያው ትጨነቃለች፣ ፊት ለፊት የሚጠብቃትን ስለምታይ። ይሄን ዘውትር ማሰብ ምድር ላይ እንዳልኖር ነው ከምድር ስር መግባታችን እንደማይቀር ልናውቅ ይገባል። ስንወለድ በነጭ ጨርቅ እናት ተቀብላ ታቅፋ ወደ ዱንያ እንዳልመጣ ነው ስንሞት ታጭበን በነጭ ጨርቅ ተጠቅልለን ወደ እናት ሳይሆን ወደ ቀብር ነው የምንገባው፣ ወደ አፈር ነው የምንገባው። ዱንያ ላይ የምንኖረው ለግብ ለዓላማ ሊሆን ይገባል። አዋቂ አስተዋይ የገባው ሰው ማለት ወደ ዱንያ ለምን እንደመጣ አውቆ ዓላማውን ለማሳካት ደፋ ቀና እያለ የሚኖር ሰው ነው። የከሰረ የተዋረደ ያልገባው ሞኝ ሰው ማለት ደግሞ ወደ ዱንያ ለምን እንደመጣ የማያውቅ ሰው ነው። ከዱንያ ሲወጣ ወደ አኼራ ሲሄድ ድሃ ሆኖ ባዶ እጁን የሚቀርብ ሰው፣ አላህ ፊት የሚቆም ሰው የሞኝ ሞኝ ይህ ነው። ብልህ አዋቂ አስተዋይ ማለት ደግሞ አኼራ ላይ ሀብታም ለመሆን አላህ ዘንድ ሲቀርብ ንጹህ ሆኖ ለመቅረብ አላህን ለማስደሰት በአላህ ስጦታና ሽልማት ለመደሰት ቀን ከሌሊት ደፋ ቀና የሚል ከዱንያ ሲወጣ ብዙ መልካም ስራን ይዞ አስቀድሞ ሸኝቶ የሚወጣ ሰው። ብዙ ለምን እንደተፈጠሩ ያልገባቸው የሚመስሉ ሰዎችን እናያለን። የዱንያ ቆይታው ምን በላህ፣ ምን ጠጣህ፣ ምን ሰራህ፣ ገንዘብህን ከየት አመጣኸው፣ ለምን አወጣኸው፣ በዓይንህ ምን አየህ፣ በጆሮህ ምን ሰማህ፣ በልብህ ምን አሰብክ እንደሚባል ዘንግቶ ረስቶ ዱንያ ላይ እንደ እንስሳ እየበላ እየጠጣ ብቻ አካሉን ያደለበ ብቻ የሚኖር ሰዋል። ለዱንያ ሲሆን 24 ሰዓት 25 ሰዓት ቢሰሩ ማይደክማቸው፣ ለአኼራ ሲሆን ለኸይር ሲሆን ለቀብራቸው ለነገ ህይወታቸው ሲሆን ግን እየቀፈፋቸው እየከበዳቸው የሰሩም እንደሆነ የሚሰሩ የአኼራ ጉዳይ ሸክም የሆነባቸው ዕዳም ይመስላቸው ሰዎች አሉ። የዱንያ ቤት ምንም ብናሳምረው መፍረሱ አይቀርም። የዱንያ ሀብት ምንም ጥረን ግረን ብንሰበስበው መበተኑ አይቀርም። ባይበተን እንኳ ወደ ወራሽ መሸጋገሩ አይቀርም። የኛ የምንለው ዛሬ እዚህ ዱንያ ላይ ሆነን ወደ አኼራ የሰደድነው አስቀድመን የላክ ነው፣ ኸይር ላይ ወጪ ያደረግነው። ዱንያ ላይ ያለ ትልቁ ደስታ እውነተኛው ደስታ የተፈጠሩለትን ዓላማ ለማሳካት ደፋ ቀና ማለት ላይ ነው። ወደ አላህ መቅረብ፣ በልብ ከአላህ ጋር መገናኘት፣ የአላህ ባሪያ መሆንን ማወቅ፣ ትክክለኛ ባሪያ ለመሆን መጣር፣ ሁሌ አላህን ለማስደሰት ደፋ ቀና ማለት ትልቁ ደስታ ትልቁ እረፍት ማለት ይሄ ነው። ከዚህ አውጥቶ ከዚህ አርቆ ሸይጣን የሸነገላቸው የሸወዳቸው ያሞኛቸው ሰዎች አሉ። መጥፎ ስራቸውን ጥሩ አድርጎ የሚያሳያቸው፣ ማያስደስትን ነገር አስደሳች አድርጎ የሚያሳያቸው፣ ልባቸውን ቀልባቸውን ያደረቁ ባዶ ያደረጉ ከአላህ ያራቁ አካላቸውን ብቻ እንዲገነቡ ሸይጣን የሚገፋፋቸው ሰዎች። የሰው ልጅ ሰው የሚባለው በአካሉ አይደለም፣ በስጋው አይደለም፣ በነፍሱ ነው፣ በሩሑ ነው፣ በቀልቡ ነው። ቀልቡ ንቁ የሆነ ንጹህ የሆነ ከአላህ ጋር ያለው ግንኙነት ያማረለት ሰው ሰው ይባላል፣ የተከበረ ሰው። በተቃራኒው ደግሞ ውጩን አሳምሮ አካላቱን አደልቦ
ልቡ ውስጥ ግን የአላህ ውዴታ የአላህ ፍራቻ የአኺራ ጉዳይ ከሌለ እሱና እንስሳት እኩል ናቸው። ኡላኢከ ከልአንዓም በልሁም አضል ኧረ እንደው ከእንስሳትም የባሱ የከፉ ናቸው ብሏል አላህ ተባረከ ወተዓላ። እነዚያ የካዱ ይበላሉ ይጠጣሉ ይጣቀማሉ በዱንያ ጀሀነም የነሱ መግቢያ ናት ብሏል አላህ ተባረከ ወተዓላ። አካሉን ማደለብ ላይ ተጠምዶ ሩሑን የሚረሳ ዱንያውን ማሳመር ላይ ተጠምዶ አኺራውን የሚያፈርስ እንዲህ አይነት ሰው አይባልም። በሐቂቃው ውጩ ቅርጹ አካሉ ሰው ቢመስል ወደ ልባችን መለስ ብለን አካላችንን ምግብ እንደምንመግበው ሁሉ ልባችንን ኢማን ልንመግበው፣ አላህ የሚወደውን ልንወድ፣ አላህ የሚጠላውን ልንጠላ፣ የአላህን ውዴታ ከማንም በላይ ልናደርግ ልናስቀድም፣ አላህ የሚወደውን እየሰራን ወደ እሱ ለመቃረብ ልንጥር ይገባናል። ምን ወደውን እየበላን ምን መርጠውን እየለበሰን ብቻ ዱንያ ላይ ኖረን አኺራን ልንረሳ አይገባም፣ ልናፈርሳ አይገባም። ዱንያን ለማሳመር የምንጥረውን ብዙ እጥፍ አኺራችንን ለማሳመር ልንጥር ይገባናል። ዱንያን ለማስተካከል የምንከፍለውን ዋጋ ብዙ እጥፉን ከፍለን አኺራችንን ልናስተካከል ይገባናል። ዱንያ ላይ እንግዶች ነን፣ መንገደኞች ነን። አንድ ቀን ከዱንያ መውጣታችን አይቀርም። በምን መልኩ ነው የምንወጣው? ሊያሳስበን ይገባል፣ ሊያስጨንቀን ይገባል። ዱንያ ላይ ጥሩ በልቶ ጥሩ ጠጥቶ ጥሩ ለብሶ ከመደሰት የበለጠ የሚያስደስት ነገር ዚክር ነው፣ ስጁድ ነው፣ ቁርአን ነው፣ ኸይር ላይ እጅን መዘርጋት ነው፣ ለአላህ ብሎ መዋደድ ነው፣ መስጂድ ማዘውተር ነው፣ አይንን ከሐራም ሰበር ማድረግ ነው፣ አላህ ያዘዘውን መፈጸም የከለከለውን መከልከል ዱንያዊ የተለያዩ አስደሳች ነገሮችን ከማድረግ የተሻለ ደስታን ይሰጣል። በተቃራኒው ይሄን ደስታ ያላጣጣመ ሰው የሚሰግደው ሶላት፣ የሚያደርገው ስጁድ፣ የሚቀራው ቁርአን፣ የሚያደርገው ሐጅና ዑምራ፣ የሚሰጠው ሰደቃ ከዱንያዊ ቁሳቁስ የበለጠ ካላረካው ካላኮራው አንድ ሰው ልቡን ሊፈትሽ ይገባዋል። ኸይር ስራ ላይ ማንጸናው ማንቀጥለው፣ ኸይር ላይ ማንሽቀዳደመው፣ ለኸይር ማንጓጓው የምንሰራውን መልካም ስራ ጥፍጥናውን ስላላገኘ ነው ስላልቀመስ ነው። የመልካም ስራን ጥፍጥና ብንቀምስ መልካም ስራ በመስራት ወደ አላህ የመቃረብ ልምድ ቢኖረን ማዕናው ቢገባን ኖሮ ዱንያ ላይ የተለያዩ ደስታን የሚሰጡ ነገሮችን ሰርተን ለመደሰት ከምንጥረው በላይ ፊታችንን ልባችንን ወደ መልካም ስራ እናዞር ነው። ነቢዩ ዓለይሂ ሰላቱ ወሰላም ወጁዒለት ቁረቱ ዐይኒ ፊሶላህ ብላ ልቤ የሚረጋው መደሰተው በሶላት ነው ብላ ጭንቅ ሲላቸው ነገሮች ሲደራረቡባቸው ወደ ሶላት ነበር የሚያመሩት። አሪሕና ቢሃ ያ ቢላል ነበር የሚሉት። ይሄን ያልተረዱ ለስለስ ያለ ዘፈን ክፈቱልን፣ መናፈሻ ወዳለበት ውሰዱን፣ ጥሩ ሆቴል ወስዳችሁ ምግብ ጋብዙን እያሉ ደስታን ይፈልጋሉ። እውነተኛው ልባዊ ውስጣዊ ደስታ የሚገኘው አላህን ተባረከ ወተዓላ ለማስደሰት በመጣር ነው። አላህን ለመገናኘት በመጓጓት ነው። አላህን ለማግኘት የሚጓጓው ዱንያ ላይ ቆይታው ከአላህ ጋር ያማረለት ሰው፣ በቆይታው በህይወቱ አላህን ያስቆጣ ሰው አላህን ለመገናኘት አይጓጓም። የሚሰራው መጥፎ ስራ ይሄም ጉጉት እንዳያስበው ያደርገዋል፣ በሩን ይዘጋበታል። ምክንያቱም አላህ ዘንድ ምን እንደሚጠብቀው ያውቃልና በሰራው መጥፎ ስራ ምክንያት አላህን ተባረከ ወተዓላ ያገኘ አላህን ያስደሰተ አላህ ከሱ ቅርብ የሆነ ዱንያ ላይ ምንም የጎደለው ነገር አይኖርም። አኺራ ላይም እንደዚሁ አላህን ያገኘ ሁሉን ነገር እንዳገኘ ይቆጠራልና አላህን ያጣ ደግሞ ሁሉን ነገር እንዳጣ ነው የሚቆጠረው። ምንም ቢያገኝ ከዙሪያው ሰዎች ቢያጅቡት ቢከቡት ዱንያ በመዳፉ ስር ብትሆን የፈለገውን ስልጣን ቢያገኝ ምንም እንኳ ባይጎድለው አላህን ተባረከ ወተዓላ ማጣቱን የሚሸፍንለት ነገር ምንም የለም። መቼ ነው አላህ የምናጣው? ያዘዘን ቦታ ላይ ሲያጣን፣ የከለከለን ቦታ ላይ ሲያገኘን፣ ልባችን ከሱ እሱን ከማውሳት እሱን ከመውደድ ባዶ ሲሆን አላህን ተባረከ ወተዓላ እናጠዋለን። ሌሎች ነገሮችን ሁሉ አላህን በማግኘት መካስ እንችላለን። አላህ ግን በምንም አይካስም። አላህን ያጣ አላህን ያስቆጣ ከአላህ የተጣላ ይህ ችግር ያመጣበትን ክፍተት ምንም አይሞላም።
አላህ ግን ከሱ ጋር የሆነ አላህን የያዘ ወደ አላህ በመቅረቡ አላህ የቀረበው አላህን አዘውትሮ በመማጸኑ አላህ ደጃፉን በሩን ከፍቶለት አቤት ባሪያ የሚለው ሰው ምንም እንዳላጣ ነው የሚቆጠረው። አላህ የሰበረውን ማንም ሊጠግነው አይችልም። ከአላህ በመራቁ ምክንያት የተሰበረን ከአላህ በመቅረቡ የተጠገነ ማንም ሊሰብረው አይችልም፣ ሊያጎድለው አይችልም። ቁል ሐስቢየ አላህ ዐለይሂ የተወከሉል ሙተወኪሉን አለይሰ አላሁ ቢካፊን ዐብደሁ። አላህ ለባሪያው በቂ አይደል እንዴ? አላህ በቂ ነው በል ተመኪዎች በአላህ ይመኩ ተብሏል። ለዲንም ለዱንያም ጉዳይ የአላህ ባሮች ሆይ ትናንት ከኛ የነበሩ ነገር ግን ወደ አኼራ የተሻገሩ ብዙ ሰዎች አሉ። ምን ይዘው ሄዱ? ምን ትተው ሄዱ? ከእነሱ እኛ ልንማር ይገባን። የሞቱ ሰዎችን ጠጋ ብለን አናግረን መልሳቸውን የመስማት ዕድል ብናገኝ ኖሮ ምንድን ነው የሚመኙት? ወደ ዱንያ መጥተው ፎቅ መስራት፣ ቁጥራቸው የበዛ መኪናዎችን ግቢያቸው ላይ ማቆም፣ ስልጣን፣ ዝና ማግኘት ነው የሚመኙት? በፍጹም አይደለም። ወደ ዱንያ ተመልሰው ቢመጡ የሚመኙት ማሳካት የሚፈልጉት ነገር ቢኖር ሶላት መስገድ፣ ረዘም ያለ ስጁድ ማድረግ፣ ሌሊት ተነስቶ አላህን መማፀን፣ ለረጅም ጊዜ ተመስጦ ዚክር ማለትን፣ ቁርአን መቅራትን፣ እጃቸው የያዘውን ሰደቃ መስጠትን ነው የሚመኙት። አይደለም አኼራ ከሄዱ በኋላ እዚህ ዱንያ ላይ ራሱ ጣረሞት ላይ ያለ ሰው ረቢ እርጅዑን ለዐሊ አዕመሉ ሷሊሐን ፊማ ተረክት ነው የሚለው። ጌታዬ ሆይ እባክዎትን ይመልሱኝ። አላህን ያውም አንቱ ያለ ባክብሮት ጌታዬ ሆይ እባክዎትን ወደ ዱንያ ይመልሱኝ። ለምን እስከ ዛሬ የተውኩትን መልካም ሥራ እሰራ ዘንድ ይላል። ፈአሰደቀ ወአኩን ሚነ ሷሊሒን ከመልካም ሥራዎች አንዱ ትልቁ የሆነውን ሰደቃ መስጠትንም ይመኛሉ። ጌታዬ ሆይ መልሰኝ ሰደቃ ሰጥ ዘንድ ይላል። ዛሬ ዱንያ ላይ ወዶ ፈቅዶ አምኖበት ሰደቃ ያልሰጠ ጣረሞት ላይ ሲደርስ መመኘቱ ምንም አይጠቅምም። ዛሬ ወዶ ፈቅዶ ጥቅሙን አውቆ ጊዜ ሰጥቶ ሶላት ያልሰገደ፣ ቁርአን ያልቀራ፣ የወጀበበትን ሐጅ ዑምራ ያላደረገ፣ ያለበትን ዕዳ ያልከፈለ ከሞት በኋላ ይሄን ለማስተካከል ቢመኝ ቢለምን መልስ አያገኝም። ዝም በል ይባላል። ይኽሰኡ ፊሃ ወላ ቱከሊሙ። ይህ ሳይመጣ በፊት እንተውበት። ለአላህ እጅ እግራችንን ልንሰጥ ይገባናል። ስንትና ስንት ጊዜ ለተውበት የሚጋብዙ ምክሮችን ሰምተናል፣ ክስተቶችን አይተናል። ትናንትና ከአንተ ጋር ምሳ የበላ ሰው ዛሬ ምሳ ሰዓት ላይ እሱን ለመቅበር ምሳህን ትተህ ትሄዳለህ። ብዙ ጊዜ ይሄን አይተናል። ለሰርግ ቀጠሮ የተያዘለት ሰው ከቀጠሮው በፊት ምናልባትም በቀጠሮው ዕለት የሙሽራ ልብስ ለብሶ ወደ ሰርግ ቤት ሳይሆን ወደ ሙታን መንደር ወደ መቃብር ሄደ ብዙ ሰው አይተናል። ተራራን ሊፈረካክስ የሚችል ድንጋይን ሊሰነጣጥቅ የሚችል ምክር ሰምተን አሁንም ለተውበት ቀጠሮ ይዘናል። በቀጠሮ መሃል መለከል መውት ሊመጣ እንደሚችል ዘንግተን ነፍሳችን በእኛ እጅ ሳይሆን በአላህ እጅ ነው ያለው። ቀጠሮው የእኛ ሳይሆን የአላህ ነው። ኢዛ ጃአ አጀሉሁም ላ የስተአኺሩነ ሰዓተን ወላ የስተቅዲሙን። አጀል ከደረሰ አንዲትን ሰከንድ ከሰከንድም በታች ሰዎች ሊዘገዩ አይችሉም። መኖር ስላስጠላቸው ደግሞ ቀድመው ሊሞቱም አይችሉም። ነገሮች ሁሉ ያሉት በአላህ እጅ ነው። ሁሉ በእጁ ለሆነው ለአላህ ዛሬ በፍላጎታችን እጅ ልንሰጥ ይገባናል። ነገ ተገደን እጅ ከመስጠታችን ተዋርደን ወደሱ ከመሄዳችን በፊት ዛሬ ጌታዬ ሆይ ወድጄ ወደ አንተ መጥቻለሁ፣ እባክህ አስጠጋኝ፣ አግዘኝ፣ አቅርበኝ ወደ አንተ ልንል ይገባል። ከንቱ ምኞት፣ ተስፋ ከተውበት ለአላህ እጅ ከመስጠት ሊያግደን አይገባም፣ ሊያዘናጋን አይገባም። ያጠፋ ፈጥኖ ሊቶበት፣ ያጎደለ ፈጥኖ ሊያስተካክል፣ ኸይር ላይ ያለ ሊበረታ ሊጸና ይገባል። ተውበት እንድናዘገይ አላህን መታዘዙን ትተን ነፍስያችን እንድንታዘዝ ሸይጣን እንድንታዘዝ የሚያደርገን አንደኛው ጠላታችን ሸይጣን። ይሄን ልናውቅ ይገባናል። ቃለ አላሁ ተዓላ ያ አዩሃ ናሱ ኢነ ወዕደላሂ ሐቅ ፈላ ተጉረነኩም አልሐያቱ ዱንያ ወላ የጉረነኩም ቢላሂ አልገሩር ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱዋ ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር አለዚነ ከፈሩ ለሁም ዐዛቡን ሸዲድ ወለዚነ አመኑ ወዐሚሉ ሷሊሓቲ ለሁም መግፊረቱን ወአጅሩን ከቢር። እናንተ ሰው ልጆች ሆይ የአላህ ቃል የአላህ ቀጠሮ እውነት ነው። ዱንያ እንዳሸነግላችሁ
ሸይጣን እንዳያታልላችሁ ዛሬ ነገ አትበሉ። ወንጀልን ለመተው ኸይርን ለመስራት ሸይጣን ለእናንተ ግልጽ ጠላት ነው። እናንተም ግልጽ ጠላት አድርጋችሁ ያዙት፣ ተጠንቀቁት። ምክሩን አትስሙ፣ የአላህን ምክር ስሙ። ሸይጣን የእሱን ህዝቦች ብዱኖች የሚጠራው የጀሃነም ማገዶ እንዲሆኑ ነው፣ ጀሃነምን እንዲወርሱ ነው። ወላሁ የድዑ ኢላ ዳሪ ሰላም። አላህ ወደ ሰላሙ ሀገር ወደ ጀነት ነው የሚጠራው። ሸይጣን ደግሞ ወደ ስቃዩ ሀገር ወደ ጀሃነም ነው የሚጠራው። በምን? ኸይር እንዳንሰራ በማድረግ ሸር ላይ በማነሳሳት። እነዚያ የካዱ አሳማሚ ብርቱ ቅጣት አለላቸው። እነዚያ ያመኑና መልካም ሥራ የሰሩ የአላህ ምህረትና ትልቅ ምንዳ ጀነት አለላቸው ይላል። ጥሪዎች ሁለት ናቸው። ወይም የአላህ ጥሪ ነው ወይም የሸይጣን ጥሪ ነው። መግቢያዎችም ሁለት ናቸው። ወይም ጀነት ወይም ጀሃነም ነው። ለሁለቱም መንገድ አላቸው። አቅል ያለው መንገዱን ዛሬ ሊመርጥ፣ ጀነትን የመረጠ የፈለገ ለጀነት የሚያበቃውን ሥራ ሊሰራ፣ ጀሃነምን የፈራ ወደዛ የሚወስድን ሥራ ከመስራት ሊርቅ ሊጠነቀቅ ይገባል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. استغفر الله العظيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدًا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد راسون كشيطان وتمد مرب ማዳን የሚፈልግ የሁለት ዓለምን ደስታ የሚፈልግ ሁሌም ፈተና ላይ እንዳለ ሊያውቅና ከዚህ ፈተና የሚወጣበትን ፈተናውን በስኬት የሚያጠናቅቅበትን መንገድ ሊፈልግ ይገባል። ጠላት እንዳለበት ያወቀ ሰው ሁሌም ይዘጋጃል። ፈተና እንዳለበት ያወቀ ሰው፣ የፈተናውን ክብደት የተረዳ ሰው ሁሌም ይዘጋጃል። ዱንያ ላይ እስካለን ድረስ ሁሌም ተፈታኞች ነን። ፈተናው የሚያበቃው ሲራጥን ስንሻገር ነው። የፈተናው መጨረሻ ሲራጥ ነው። ሲራጥን ማለፍ ያቃተው ፈተናውን ወድቋል። ሲራጥን በሰላም የተሻገረ ፈተናውን አልፏል። ትልቁ ጉዳይ ይህ ነው። እውነተኛ ሙእሚንን ቀን ከሌሊት የሚያሳስብ የሚያስጨንቅ ከፊት ለፊቴ ሲራጥ አለ። የፈተናው መጨረሻ መውደቅ ማለፌ የሚረጋገጠው ያኔ ነው። ነገሩ ከቀብርም ይጀምራል። ከሰከራተል መውት ከጣረ ሞትም ይጀምራል። በየዕለቱ ተፈታኞች ነን። የየዕለቱ ፈተና ተደምሮ 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 ነው ውጤቱ መጨረሻ ላይ ወይ ለጀነት ወይ ለጀሃነም የሚዳረገው። ፈሪቁን ፊል ጀነት ወፈሪቁን ፊሰዒር። ሁለት ሀገር ነው ያለው፣ ሁለት መግቢያ ነው ያለው። ሶስተኛ መፍጠር አትችልም። መደበቂያ የለም፣ ማምለጫ የለም። ዘዴ፣ ጉልበት፣ ብልጠት አያዋጣም። ከፊሎች ወደ ጀነት ከፊሎች ወደ ጀሃነም ይሄዳሉ። ይሄ አላህ ቃል ነው። ማን ከማንኛቸው እንደሆነ በእርግጠኛት አያውቅም። ነገር ግን ኸይርን ስራ የሰራ አላህን የፈራ ለኻቲማው የተጨነቀ አላህ መጨረሻውን ያሳምርለታል። ሀል ጀዛኡል ኢሕሳን ኢላ ልኢሕሳን። ስራውን ያሳመረ እምነቱን ያሳመረ ጉዞን ያሳመረ የእሱ ጀዛ መልካሟ ጀነት እንጂ ሌላ ትሆናለች እንዴ? አትሆንም። በተቃራኒው ደግሞ ወጀዛኡ ሰይአቲን ሰይአቱን ሚስሉሃ። ስራውን ያበላሸ እምነቱን ያበላሸ አካሄዱን ያበላሸ አላህ ሞኝ አይደለም። እዚህ ዱንያ ላይ እንደፈለገ ሆኖ ከመኖሩ ጋር ሂድ ጀነት ግባ አይልም። የአላህ ጀነት ርካሽ ዕቃ አይደለም፣ ውድ ዕቃ ነው። ነብዩ እንዳሉት አለይሂ ሰላቱ ወሰላም አላ ኢነ ሲልዐተላሂ ጋሊያ፣ የአላህ ዕቃ ውድ ነው፣ የአላህ ዕቃ ጀነት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በየቀኑ በየጊዜው የምንፈተነው ፈተና ውጤቱ ተደምሮ 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 ወይ ለጀነት ወይ ለጀሃነም ያበቃናል። ወለነብሉወነኩም ሐታ ነዕለመ አልሙጃሂዲነ ሚንኩም ወሷቢሪነ ወነብሉወ አኽባረኩም ተብለናል። ወላሂ ፈትናችኋለሁ ብለዋል አላህ ተባረከ ወተዓላ። ሰው ሆኖ ማይፈተን የለም። የፈተናው አይነቱ ብዙ ነው። ይሄን ፈተና ልንዘነጋ አይገባንም፣ ልንዘጋጅ ይገባናል። አላህ ዋጅብ ያደረገብን ነገሮችን በአግባቡ መወጣት አለመዘንጋት ለፈተናው ትኩረት መስጠት ነው። አላህ ዋጅብ ያደረገብን ዘካ ሊሆን ይችላል፣ ሶላት ሊሆን ይችላል፣ የሴት ልጅ ሒጃብ ሊሆን ይችላል፣ አይንን ከሐራም ሰበር ማድረግ ሊሆን ይችላል ወዘተ ዋጅብ የሆኑ ነገሮች። ስሩ ተብለን የታዘዘን ነገር ሁሉ ፈተና ነው። ተው ተብለን የታዘዘን ነገር ሁሉ ፈተና ነው። አፍ፣ ምላስ ፈተና ነው። አይን፣ ጆሮ ፈተና ነው። እጅ፣ እግር፣ ብልት ፈተና ናቸው። ሰውነታችን ላይ በሙሉ ያሉ የሰውነት አካላት ወይ ፈተናውን የሚያሳልፉ ናቸው
ወይ ፈተናውን እንድንወድቅ የሚያደርጉን ናቸው። በእጃችን ምንጽፈው በአይናችን የምናነበው የምናየው ፈተና ነው። ይሄ ለሙስሊም አይፈቀደም ብለን የምናልፈው ነገር ሊኖር ይገባል። ይሄ ሙስሊም ላይ ግዴታ ነው ብለን ልንሰራው የሚገባ ነገር ሊኖር ይገባል። ልባችን ውስጥ ያለውም ትልቅ ቦታ የሚሰጠውም ነገር እንደዚሁ ፈተና ነው። ትልቅ ቦታ የምንሰጠው ለአላህ ነው፣ ለዲን ነው፣ ለአኺራ ነው፣ ለጀነት ነው፣ አላህን ለማስደሰት ነው ወይስ ልባችን ላይ ትልቅ ቦታ ያለው ለዱንያዊ ብልጭልጭ ነው? ምናልባትም አላህን ለሚያስቆጣ ነገር ነው። ልባችን መናፈቅ ያለበት አኺራን ነው፣ አላህን ነው፣ የአላህን ፊት ማየት ነው፣ ከነቢያት ጋር ጀነት ላይ አብሮ መኖር ነው። ልብ ላይ ትልቅ ቦታ መያዝ ያለበት ይህ ሆኖ ሳለ በሐራም ተቃራኒ ጾታን ማሳደድ፣ በሐራም መበልጸግ፣ ምቀኝነትን፣ ጥላቻን፣ ኩራትን፣ ንቀትን፣ ሸርን ልባችን ላይ ምንይዝ ከሆነ ልባችን ፈተናውን ወድቋል። አማና አደራ በአግባቡ ከተወጣን ፈተናን አልፈናል። አማናን አደራን ምንበላ በአግባቡ ማንወጣ ከሆነ ፈተናን ወድቀናል። ልጆች አማና ናቸው፣ አደራ ናቸው። አላህ የሰጠን ገንዘብ አደራ ነው። የሰጠን ዕውቀት፣ ስልጣን አደራ ነው፣ አማና ነው፣ ነገ የሚያስጠይቅ ነው። ይህም ፈተና የሚያልፉ የሚወድቁም አሉ። የሥጋ ዘመዶቻችን፣ የመኖሪያ አካባቢ ጎረቤቶቻችን ፈተና ናቸው። በጎረቤቱ ተፈትኖ ፈተናን ወድቆ ጀሀነም የሚገባ አለ። በጎረቤቱ ተፈትኖ ፈተናውን አልፎ ጀነት የሚገባ አለ። ወላሂ አላመነም፣ ወላሂ አላመነም፣ ወላሂ አላመነም አሉ ነቢ ሶስት የደጋግመው። ማን ነው ሲሏቸው ጎረቤቱ ዛሬ ነገ ሊያጠቃኝ ይችላል ብሎ የፈራው የተሳቀቀ የሚኖር ሰው አሉ ነቢ ሰለላሁ ዐለይሂ ወሰለም። በጎረቤት ጉዳይ አላህ ደግሞ ደጋግሞ ጅብሪልን ልኮ አደራ 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 ሲለኝ እንደው ጎረቤት እንደ ሥጋ ዘመድ መውረስ ይችላል መብት አለው ልባል ነው እንዴ ብዬ ፈራሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። እሱ ጠግቦ እያደረ ጎረቤቱ ተርቦ የሚያድር ሙእምን አይደለም አሉ። በጎረቤት ተፈትኖ መውደቅ አለ ማለት ነው። ላ የድኹሉል ጀነተ ቃጢዕ፣ ዝምድናን ቆራጭ ጀነት አይገባም አሉ ነቢ ሰለላሁ ዐለይሂ ወሰለም። የሥጋ ዘመዶችን ሐቅ አጉድሎ ፈተናን ወድቆ ጀሀነም ይገባል። የሥጋ ዘመዶቹን ሐቅ ጠብቆ ዝምድናን በመቀጠሉ የዱንያ ሕይወቱ የሚረጋጋለት፣ እድሜው በረካም ይሆንለት፣ ሪዝቁ በረካም ይሆንለት፣ መጨረሻ ላይ ዝምድና መቀጠሉ ድልድይ ሆኖ የጀሀነምን ሲራጥ አሻግሮ ጀነት የሚያስገባው ሰው አለ። በተቃራኒው አላህ ቀጥሉት ያለውን ዝምድና በመቁረጡ ምክንያት ድልድዩ አንሸራቶት ጀሀነም ላይ ይወድቃል። ዝምድና የቂያም ቀን የሲራጥ ጫፍ ላይ ቆማ አላህን ትጠይቃለች። አንቺን የቀጠለ ዱንያ ላይ መንገዱን ልቀጥልለት፣ አንቺን ዱንያ ላይ የቆረጠ መንገዱን ልቆርጥበት ወስኛለሁኝ፣ ይሄ አያስደስትሽም እንዴ ብሎ አላህ ዝምድናን ይጠይቃታል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ሶብር ማድረግ አቅቷቸው ነፍሳቸውን እያመለኩ በትንሽ በትልቁ እያኮረፉ ዝምድናን የሚቆርጡ ሰዎች አሉ። ለመቁረጥ ሰበብ የሚሆኑ ሰዎች አሉ። በዙሪያችን ያሉ የቲሞች የተቸገሩ ሰዎች ለእኛ ፈተና ናቸው። ርቦኛል አብላኝ፣ በርዶኛል አልብሰኝ፣ ተቸግሬያለሁ እርዳኝ እያሉ አንተ ብር ላይ ብር እየደረብክ ለሶስት ለአራት ትውልድ የሚበቃን ሀብት ባንክ ቤት ላይ ደብቀህ አስቀምጠህ ዝም ምትል ከሆነ ተርበው የሞቱ ተቸግረው እየተሰቃዩ ፈተናውን ወድቀሃል። የገንዘብ ፈተና። ሴት ልጅ አላህ የሰጣትን ውበት ከባሏ ውጪ ለማንም እንዳታሳይ፣ ሰፋ ያለ ልብስ እንድትለብስ፣ መንገዱን ዳር ይዛ እንድትጓዝ፣ ሽቶ ተቀብታ እንዳትወጣ፣ ውበቷን ሰተር እንድታደርግ አላህ አዟታል። አይ በዚህ ውበትማ መፈተን አለብኝ ብላ ተወጣጥራ የተመናቀረች የምትሄድ ከሆነ ፈተናውን ወድቃለች። ይሄ ሁሉ ተደምሮ ነው የቂያም ቀን እንካ የሥራህን መዝገብ። በዚህ መሰረት ነው ጀነትም ጀሀነም የምትገባው የምንባለው። የውመ የብዐሱሁም አላሁ ጀሚዓ ፈዩነቢኡሁም ቢማ ዐሚሉ አሕሷሁ አላሁ ወነሱህ ወላሁ ዐላ ኩሊ ሸይኢን ሸሂድ ነው። አላህ የሰው ልጆችን በሚቀሰቅስበት ቀን የሰሩትን ሁሉ አንድ በአንድ ይነግራቸዋል። አላህ ሰብስቦታል፣ እነሱ ግን ረስተውታል። አላህ ሁሉን አዋቂ ነው፣ ሁሉ ነገር ላይ ምስክር ነው ተብሏል። ይህ ስላለ ዛሬውኑ ለአላህ እጅግራችንን ልንሰጥ፣ ባሳለፍነው መጥፎ ሕይወት ልንጸጸት፣ አላህን ይቅርታ ልንጠይቅ፣ በቀሪ ሕይወታችን ለአላህ እጅግራችንን ሰጥተን ጌታዬ ሆይ በትክክል እጅግራቸውን ሰጥተው አንተን ታዘው አንተን አስደስተው አንተን በእነሱ ተደስተህ ከዱንያ ከሚወጡ ነገ በፈለጋችሁት የጀነት በር ግቡ ከሚባሉ ባሮችህ አድርገን ልንል ይገባናል። በምላስ ባፍ ብቻ ሳይሆን በተግባር። ዋናው የተግባር ዱዓ። ዛሬ ሙሉ በሙሉ ለአላህ ተባረከ ወተዓላ እጅግሩን የሰጠ ነገ ሙሉ የአላህን ውዴታ ያገኛል። ዛሬ አላህ ላይ የተኩራራ ለአላህ ሳይሆን ለነፍስያው እጅግሩን የሰጠ
ስሜቱን ያመለከ ነገ ከሞተበት ቅጽበት አንስቶ የዋጋውን ያገኛል። ዱንያ ጠፊ ናት፣ ልሸውደን አይገባም። ነፍስያ የመጀመሪያ ጠላታችን ናት። ከእሷ ጋር ጂሃድ ልንገጥም ይገባናል። ኸይር ላይ ልንሽቀዳደም፣ ከሸር ልንሸሽ ልንርቅ፣ መንገደኞች ተጓዦች እንደሆነን አውቀን ለጉዞ የሚጠቅም መልካም ሥራ ልንሰራ፣ አጅሩን ልንይዝ መዝግበን ልናስቀምጥ፣ የሰራንም ኸይር ሥራ ከሚያጠፉ ወንጀሎች ከጉራ ከሪያ መሰል ነገሮች ልንጠነቀቅ ይገባናል። አላህ ተባረከ ወተዓላ ዱንያ አኺራቸውን ካሳመረላቸው ባሮቹ ያድርገን። ኸይሩን እሱ ያግራልን፣ ከሸሩ እሱ ይጠብቀን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم يسرنا لليسرى وجنبنا العسرى واغفر لنا في الآخرة والأولى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم انصر الإسلام والمسلمين في كل مكان. اللهم انصر إخواننا المستضعفين في فلسطين. اللهم انصر إخواننا المستضعفين في فلسطين. اللهم كن لهم ولا تكن عليهم. اللهم كن لهم ولا تكن عليهم. اللهم عليك بأعدائهم. اللهم عليك بأعدائهم. اللهم عليك بأعدائهم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين وصلى الله وسلم وبارك على ሰብስክራይብ በማድረግ ቤተሰብ ይሁኑ።